ናፍቆኝ አያውቅም። ናሆም ይሙት እኔም እንደ ዛሬ ደስ ብሎኝ አያውቅም። ዓለምዬን ሳገባት የተሰማኝ ደስታ ነው የተሰማኝ። አባቴ እንደዚህ ደስ ስላለ ደስ ብሎኝ መጣሁ በቃ። አዎ ቶሎ ብትመጣ ነው የሚበጀህ። እንግዲህ ናሆሜ ክንፍ አውጥቶ እየበረረ ይመጣል። ድምፅሽ እኮ ያስታውቃል እያለቀሽ ነው። ልጅ ነው እንዴት ወልክ? አላልኳችሁም? ይሄው ሲበር መጣላችሁ። የጠፋ ሰው እንዴት ነሽ? ዛሬ ከየት ተገኘሽ? እኔ ሰላም አልባልም እንዴ? ውይ ሞቲር ሳይመር አባ እኮ አስጨንቆኝ ነው። አባ ምንድነው ንገረኛ? ምሩት እንገር ቶሎ መጣክ። ምንድነው እነሱን የምታያቸው? እኔ እኮ ነኝ ያወራው። አረ ጆሮህን ታምቡር እንዳትበጥሰው። አባ ጆሮ ነው ወይስ ምንድነው የሰማሁት? ጆሮ አይደለም ናሆሜ፣ የሰማኸው እውነት ነው። አዎ ናሆሜ፣ ባንተ ድካም ሲደርሻለሁ። ይሄው ድኛለሁ። እማዬ ይሄ ድምጽ እኮ በጣም ናፍቆኝ ነበር። አሁን ድኛለሁ። እሺ እንዴ እና ሰኞን ሆን ብሎ አገጣጣሙብሽ እንዴ? ማለት እሱን ተይው፣ ነገሩን በኋላ እናወራለን። ብቻ አንቺ ግን አሁን ተረጋጊ። ቅድም የተናገረኝ ንግግር እኮ ካሜሮ ያልወጣ ብሎኝ ነው። እሺ ተነሽ፣ ፊትሽን ታጠቢ፣ ልብስሽንም ቀይሪ፣ በዛም ቀለልልሻል። እሺ አንቺንም አስጨነቅኩሽ አይደል? አረ በፍጹም እንደዛ አይደለም። አሁን በቃ ተነሽ ና ሂጂ። እሺ አዎ አንዳንዴ ቆራጥ ሆነ ካልወሰንክ እኮ ዋጋ ትከፍላለህ። አልገባኝም። ቆይ ምን ማለት ነው? አላውቅም፣ ግን ዛሬ ወሰንኩት ውሳኔ ነው። ቆይ አንተ ምንድነው እንደዚህ የሚያስወስነ? በየከተማው እየዞሩ ህይወት እየመሰረቱ እኮ መሄድ ተገቢ አይደለም። በቃ አንድ ከተማ ላይ አርፈ ቀልብን ሰብሰብ አድርጋት ኖር። ቆይ ምንድነው እንደዚህ ተስፋ ያስቆረጠ? እስኪ ንገረኝና አብረን እንፍታው። አላውቅም ኪራ። ና ተነስ፣ በቃ አቤት መቀመጡ ራሱ እኮ ሌላ ጭንቀት ነው። ና ወጣ ብለን እናወራ። ሞራሉ ግን የለኝም። ምን እያደረግክ? አይ ምንም። ቢላውን ለማን ነው ያዝከው? አይ ምንም፣ እንዲሁ ዝም ብዬ። ከቾከር ጋር ምንድን ነው ያጣላችሁ? ታላቅና ታናሽ ስትሆኝ እኮ እንደዚህ ነው። እና ለግድያ ነው እንደምትፈላለጉት? ምንድነው ይሄን ያህል መደባደብ? እኔም እኮ ታላቅ ነኝ፣ ጸቡን አውቀዋለሁ። ግን ደግሞ ለክፉ አንሰጣጣም። በእኛ በወንዶች እንደዚህ ነው። ለዛ ነው። ምን እያወራችሁ? ከጆከር ጋር ምን እንዳጣላችሁ እየጠየቅኩት ነበር። እና ነገረሽ? አይ አልነገርኳትም። ቆይ ቢነግረኝ ችግር አለው? አይ እኔ ማወቅ ስለምፈልግ ብዬ ነው። ቢላው እንደርክብሽ። አይዞሽ፣ ገላሽም ሆነ የግድያ ሚስጥርሽ አደባባይ ያወጣብሽ። እኔ አስተካክለዋለሁ። ጆከር ማለት አንተ ነው? አዎ ምንድነው? በቃ ይበቃዋል፣ እንዳይሞትባችሁ። እኛ ነፍሰ ገዳይ ነን። እሺ አለቃ። አንተ ሴት ብቻህን አቃትኩ አይደል? በዚህ ጊዜ ኃይል ኖሮ ስታወራ ማየት በጣም ደስ ይላል። እኔ አንድ ተራ ነፍሰ ገዳይ ሰው እጄ ላይ ምንም እንዲሆንብኝ አልፈቅድም። ለዛ ነው ፈሪ ነሽ። ፈሪውን ግን አየሁ አይደል? ከላይ ላይ ቆሞ አንተ ደግሞ ካንተም ብሶኔ ለእንደዚህ ለመናገር በቃ። አሁን እኔን እመታለሁ ብለሽ እንዳትፈርጭ። ከሶፋው ላይ ወረጅ። ለምንድን ነው የምወርደው? ምን ነው ሶፋው ተጎዳ? እኔ ስጎዳ ግን አላሳዝንም አይደል? አዎ ሶፋ ያሳስበኛል። አሁን ወረጅ። አረ እንደውም አልወርድም። ረፊ ብዬሻለሁ። ምን እንደምታመጣ ያያለሁ። አልወርድም አልኩ እኮ። ነይ ወረጂ። ልቀቀኝ፣ እጮሃለሁ። እሺ እማልጮህ መስሎ ነው? አሳይሃለሁ። ጩያ። በቤት መተሽ ማን ይሰማሻል? አንቺ አምሻል እንዴ? ምን ሆነሽ ነው? ጤና የለሽም? እኔማ ጤነኛ ነበርኩ አንተን ከማግኘቴ በፊት። አሁን ጤና ነሳኸኝ እንጂ። ማን ነው? እኔ ጤናሽን የነሳሁት? አዎ እንደማታውቀኝ ሆነ ያንን ቃል አስተናጋኝ ነው ጤና ነሳኸኝ። ተናድጄ ስለነበር ነው። እንዴ ቆይ ለምንድን የተናደድከው? እስኪ ንገረኝ። ምክንያቱም በጣም ስለምወድሽ። ከሱ እጅ አበባ ስትቀበይ ሳይ በቃ በጣም ተናደድኩ። እናው ምን ተገኝቶ ነው እንደዚህ ተረጋግተህ ያወራኝ? ቆይቶም ቢሆን ሆን ተብሎ የተቀነባበረ ነገር እንደሆነ ሲገባኝ መሰለኝ። እንዴት? አሁን እሱን ተይው።
ግን እውነት የኔ መሄድ አሳስቦሽ ነው የመጣሽው? አዎ ልክን ሳልነግር መሄድ የለብህም ብዬ ነው የመጣሁት። እየጠበቅኩሽ ነው። ንገሪኛ ልክ ንገሪኛ። ምን ነው? ስልክ አላነሳልክ። በዛ ላይ ደግሞ ውሻችሁ ሊበላኝ ነበርኩ። አምደርልኝ። የት ነበርሽ? ቆይ የትም እዚሁ መዋልሽ ሳይንስ ጭራሽ እያመሸሽ ትመጪልኝ ጀመርሽ? ቤት ስለነበርኩ እኮ መምሸቱን ስላላየሁት ነው። እና ስልክ ሲደወልልሽ አንስተሽ እዚህ ነኝ እንኳን አትይኝ? ስልኬ ሳይለንት ላይ ነበር። መግባቷን ሳላይማ አልሄድም። በጣም ይቅርታ። ሁለተኛ ደግሞ አልደግመውም። ቆይ ቤት የለውም ማለት እግሬን ተከትለሽ መዞር አለብሽ ማለት ነው? አረ የለብኝም። እና እኔ ስወጣ መስራት ያለብሽን ስራ አሰሪ። ትንሿ የተስማማነው እኮ የተማርሽ እንድትሰሪ ነው አይደል እንዴ? አረ አረሳሁትም። ደግሞ ሁለተኛ አይደገምም። እሺ አሁን ነይ ግቢ። የት ነው የምታየው? ማንን ነው የምታየው? አረ ምንም፣ ሰው የጠራ ይመስለኝ እኮ ነው። እሺ አሁን ነይ ግቢ። እና እኔ ስወጣ መስራት ያለብሽን ስራ አሰሪ። ትንሿ የተስማማነው እኮ የተማርሽ እንድትሰሪ ነው አይደል እንዴ? አረ አረሳሁትም። ደግሞ ሁለተኛ አይደገምም። እሺ አሁን ነይ ግቢ። የት ነው የምታየው? ማንን ነው የምታየው? አረ ምንም፣ ሰው የጠራ ይመስለኝ እኮ ነው። እሺ አሁን ነይ ግቢ። ውይ አሁን ብትነግረኝ ምን አለበት? ቤኪ ማን ነው? ቤኪ ለምንድነው በዚህ ሰዓት የሚደውለው? ጽናት አንቺ ጽናት፣ ስልክ እየተደወለልሽ ነው። ቤኪ ነው የሚለው፣ ደጋግሞ እየደወለ ነው። ቤኪ ምን ማለት ነው ልደውልለት? ቆይ ማን ነው ቤኪ? ሲጀመር ለምን ነው በኩል ላይ ያውን በ6 ሰዓት ባለትዳር ሴት ጋር የሚደውለው እንዴ? በቃ አትናደድ። ማንንም አይደለም፣ ከዚህ በፊት ማቀው ሰው ነው። እና እስከ ዛሬ ነበር? ውጪ ነበር። በቃሽ፣ ጭራሽ ልታብራሪልኝ ነው? አሁን አርፈሽ ተኝ። እንዴ ቆይ ምን አናደደ? በዚህ ልክ አታምነኝም እንዴ? ምን ማለት ነው? ሰዓቱን አይተሽዋል? አይ እኔ ግን ሁኔታን ሳይው በቤኪ ተናደድክ ነው የምትመስለው። እንዴ አንቺ እኮ በስራ ጉዳይ ላወራኋት ሀና እኮ እንዴት ስትሆኝ እንደነበር እኮ አትረሹም አይደለ? በዚሁ ድቅት ለተደወለ ስልክ እንዴት ነው ማልናደደው? ያንና ይሄንን ደግሞ ምን አገናኘው? እውነትሽን ነው። ያው እኮ የሥራ ቦታ ነው፣ ይሄ መኖሪያ ቤት እኮ ነው። ይሄ ነገር ያዋጣኛል ካልሽ ቀጥይበትሽ። ምን ማለት ነው? ቆይ ይሄ በቃ ደህና ደሪ፣ ልተኛበት። ኪራ እያወራን አይደል እንዴ? ይኸውልሽ እኔ ጧት ስራ ገቢ ነኝ፣ በቃ ልተኛበት። ከዚህ በኋላ ግን ስልክሽን ከቻልሽ ፍላይት አድርጊው። ካስክሰው የምትይው እኔም ናሆሜን በደንብ አውቀዋለሁ። ስለዚህ ህጋዊ ማስረጃ አምጪ። ቆይ የምትነግሪኝን ነገር በሙሉ እንዳምንሽ ነው እንዴ የጠበቅሽው? ይኸውልሽ ናሆሜን ምንም ነገር አትጠይቀውም። እንደዚህ አይነት ጥያቄ ደግሞ እምነትን ይሸረሽራል። ነገርኩሽ እኮ ምንም አትጠይቀውም። ከአንቺ ጋር ተገናኝተን ሁሉንም ነገር እናወራለን። ምሩ በቃ በኋላ እደውልልሻለሁ። ከማን ጋር ነው የምትጨቃጨቂው? አይ ከማንም እንዲሁ ዝም ብዬ ስልክ እያወራሁ ነበር። ይህን ሰሞን ግን ስልክ በጣም አብዝተሻል፣ ታውቁሻል አይደል? ያው እንግዲህ ያልመለስኳቸውን ስልኮች እኮ እየመለስኩ ነው። ቆይ እኔም ማላውቀው የተፈጠረ ነገር አለ እንዴ? አረ ምንም የለም። ደግሞ አንተ የማታውቀው ምን ነገር ይፈጠራል? አላውቅም፣ ግን የሆነ ሀሳብ ጭንቅላትሽ መፍጠርሽ ትመስያለሽ። ቆይ ግን ከኔ በፊት ስንት ፍቅረኛ ነበረ? ቆይ ለምን ጠየቅሽ? ምንም እንዲሁ ነው፣ ለማወቅ ነው። በፍቅር ከሆነ አንድ ነች፣ ግን ደግሞ ታውቂ አይደለ በዙሪያ ብዙ ሰዎች ነበሩ። እሺ እማ ቆይ በሰላም ነው ጠየቅሽ? አይ በሰላም ነው፣ እንዲሁ እኮ አይምሮ ላይ መጥቶ ነው። በፍጹም
ምሩ ያለምንም ምክንያት አንቺ እንደዚህ ልትጠይቅኛች ይልቃውን ንገሪኝ። ጭንቀት ለመሄድ ነው እንደዚህ የጓጓሹ ነው ወይስ አብረን እንሂድ? አይ እንደዛማ አይሆንም፣ ራሴ ሄዳለሁ። ካልሆነ ወይ አብረን እንመለስ። ለምን ቆየን? የሚሄድ ችግር አለው? አረ ምንም የለውም። በቃ እንደውም ና ያው ቀረው እንመለስ። ምሩ እቺ ልጅ ምን ሆናለች? ምሩ ትንሹ እየጠበቅኩሽ ነው። ምን ልንገርሽ? ምንም ይሁን ብቻ እንደዚህ ቀየረሽ ነው። መለቃት መስሏት እግሬ ስር በእንብርክክ ካላስኬትኳት እኔ ጁስ ያለ ምን ነው ና እንጂ። ምንም እዚሁ ተመችቶኛል። ሰላም ልልህ እኮ ነው የመጣሁት። አንተም እዛው ሆነ እኔም እዚሁ ሆነን ሰላም መባባል እንችላለን። አረ ይሻላል ይሻላል። ጁስ ያምልጥ። ደህና ነሽ? አንቺ አንቺ ደህና ነሽ? ጽናት ክፍል 209 ተለቋል ውዶችዬ። እንግዲህ ሀና ራሷን ስታወድቃለች። እንግዲህ እምሩ ማውራት ስለጀመረች ናሆሜ ሰምተው በጣም ደስ ብሎታል። እንዲሁም ደግሞ የናሆሜ የልጅ አባት ነው እምትል መታለች ማለት ነው። ኪራና ጽናት ደግሞ የኪራ የድሮ ፍቅረኛዋ መጥቷል ማለት ነው። በዚህ የተነሳ ኪራና ጽናት ተጣልተዋል ውዶችዬ። ቪዲዮውን እስከመጨረሻው ሰላም ሰላም፣ ውድና የተከበራችሁ የእኔ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላማችሁ በክርስቶስ ብዙ ይበልልኝ። እንግዲህ ትንሿና ኢዛና ታርቀዋል። እንግዲህ ኢዛና ወደ አዲስ አበባን ለቆ ወደ ሌላ ቦታ ሊሄድ ነበረ። ምክንያቱም ከትንሿ ጋር በአንድም ባልሆነ ምክንያት ተጣልተው ነበረ ባለፈው ክፍል እንዳያችሁትና ያው እንግዲህ የሚያደረገችው የጓደኛዋ ሴራ ነው። እንግዲህ ሁለታቸው ማያውቁም። ነገር ግን ያው በሷ ሴራ ነው እንደዚህ የተከሰተውና በዚህ ምክንያት እሱም ሁሉ ነገር አስጠልቶት ወደ ሌላ ቦታ ሊሄድ ነበረ። እሷም ደግሞ ያው የእሱ መሄድ ስሰማ በጣም ተናዳ ነበር ማለት ነው። ከዛም እንግዲህ እየበረረች ከቤቱ በመሄድ እንግዲህ ምን ነው ምናምን በማለት እንግዲህ ያው እንደገና ሀሳብ እንዲቀይር አድርገዋለች ማለት ነው። እንደገና እንግዲህ ከቤት ድረስ አመጥቶ ሸኝቷታል። ከሸኛ በኋላ ግን ጽናት ያደረሰችባት ችግር ያው ትንሽ ከበድ ይል ነበረ። ያው ድጋሚው ደግሞ አምሽታ እንዳትመጣ ያው እንግዲህ አስጠንቅቃታለች ማለት ነው። እሷም እንግዲህ ድጋሚ አምሽታ እንደማትመጣ ቃል ገብታለች። ድጋሚ አይደገም ብላለች ማለት ነው። ነገር ግን ከኢዛና ጋር መኖር እስከጀመረች ድረስ ያው ሁሌ መውጣቷ አይቀርም ማለት ነው ውዶችዬ። ለማንኛውም ኢዛናና ትንሿ ስለታረቁ ደስ ብሎኛል። እንግዲህ ኪራና ጽናት ያው የጽናት የድሮ ፍቅረኛዋ ደውሎ ነበር ስልክ ተኝተው እያለ በደረቁ ሌሊት ይደውላል። ከዛም እንግዲህ ኪራ የማነው ስልክ ቤክ የሚባል የማነው ስልክ በማለት እንግዲህ ስልኩን አንስቶ እንደገና ዘግቶታል ማለት ነው። ከዛም ጽናት እንግዲህ ተናዳ ልደውልለት ይሆን ምናምን ስትል ከዛም እሱ እንደገና ኪራ በጣም ተናደደና ከመናደዱም የተነሳ እንግዲህ ዘግተሽ ቁጭ በይ ፍላይት ሞድ አድርጊውና ቁጭ በይ ብሎ ሲላት እንደገና ተናዳ ተኝታለች ማለት ነው። ከዛም እንግዲህ እሱ ቁርስ አልበላም ብሎ ቁርስ አዘጋጅታ ጧት ተነስታ ምናምን ስትጠብቅ እሱ ደግሞ አልበላም ብሎ ወጥቷል ማለት ነው። እንግዲህ ኪራ በጣም ተናዷል ማለት ነው ውዶችዬ። እንግዲህ ከዛ ከሄደ በኋላ ደግሞ ቢሮ ከሄደ በኋላ ወይዘሪት ሀና ራሴን አመመኝ በማለት እንግዲህ ስታለቅስ ነበረ ራስ መርዟ ተነስቶባት። ከዛም እንግዲህ ኪራ ከመጣ በኋላ ኪራ ሄኖክ እንደገና ደግሞ የኢዛና ወይም ደግሞ የትንሿ ጓደኛ
ተሰብስበው ባሉበት መሀል እንግዲህ ራሷን ስታወድቃለች ማለት ነው። ከዛ እነሱም ውሃ ደፍተው ምን ብለው አስነስተዋታል። ከዛም እንግዲህ ከወንበሩ ላይ ልተኛ ፍቀድልኝ በማለት ኪራን አስፈቅደው ወንበሩ ላይ ተኝታለች ማለት ነው። ውዶችዬ እንግዲህ ናሆሜ በእምሩ ማውራት በጣም ደስ ብሎት አላምን ብሎ 10 ጊዜ ደጋግሞሽ አውሪ እስኪ እያለ ያው ሲያስወራት ነበረ። እንግዲህ ውዶችዬ እምሩ ስላወራች በጣም እኔም ደስ ብሎኛል። ውዶችዬ እምሩ ካወራች በኋላ ደግሞ እንግዲህ አዲስ ነገር መጥቷል። እሱ ምንድን ነው? የናሆሜ የልጅ እናት መታለች ማለት ነው። እንግዲህ ለእምሩ እየደወለች ልጁን በመላክ ህፃኑን ፎቶ በመላክ ይኸው የናሆሜ ልጅ ነው በማለት እንግዲህ እምሩን ጧትም ማታም እያደረገች ትገኛለች ማለት ነው። ይህን ነገር ግን ኪራ እንግዲህ ማለቴ ናሆሜ አያውቅም። ነገር ግን ከሷ ላይ ከፊቷ ላይ የሆነ ነገር ስለሚታየው ምን ሆነሽ ነው? ሰሞኑን ትክክል አይደለሽም፣ የተፈጠረው ነገር ምንድን ነው? በማለት እንግዲህ ተደጋጋሚ እምሩን ሲጠይቃት ነበር ማለት ነው። ውዶች እየምሩ ደግሞ ልትናገር አልቻለችም። እንግዲህ አንድ ቀን ተሸፋፍና እሷን ልታገኝ ወደ ውጭ ስትወጣ መንገድ ላይ አግኝቷታል። ከዛም ወዴት እየሄድሽ ነው በማለት ሲጠይቃት እሷ ደግሞ አይ የትም አልሄድም በቃ ቀርቻለሁ ማለት እንግዲህ ተመልሳለች። አብረሽ ልሂድ ቢላትም አልሄድም በቃ እንዲሁም ቀርቻለሁ ማለት እንግዲህ ተመልሳ ወደ ቤቷ ተመልሳለች ማለት ነው። እንዲሁም ጥለው እየበረረች መታለች። እየበረረች ከመጣች በኋላ ደግሞ እንግዲህ ሀዊን ሰራተኛቸውን ምን የተፈጠረ ችግር አለው የቤት ውስጥ ምንታውቂው ብሎ ጠርቶ ሲጠይቃት እሷ ደርሳ ለምንድነው ታስጨንቃለች በማለት እሷን ስትለው ነበር ማለት ነው። ከዛም ለምንድን ነው ምን ሆነሽ ነው? አንቺ እኮ ትክክል አይደለሽም፣ እባክሽን ለምንድን ነው የማትነግሪኝ? እና ቅድምስ ደግሞ እያናገርሽ ለምን ወጥተሽኝ ሄድሽ ምናምን በማለት እንግዲህ ሲላት ነበረ። ይቅርታ ብላ እንግዲህ ይቅርታ ጠይቃለች ማለት ነው። ውዶችዬ እንግዲህ እያመሩና የናሆሜ ፍቅር ምንም መሆን የለበትም እያላችሁ ኮሜንት ላይ ያስቀምጡልን። እንግዲህ ትንሿ መንገድ ላይ አጋጣሚ ከጓደኛዋን ስትሸኝ እንግዲህ ጆሲ የሚባለው ልጅ አግኝተዋል። በድጋሚ አግኝተውም እንግዲህ እንዴት ነሽ ምናምን በማለት እያለ ሲያናግራት እና ያልሆነ ነገር ሲላት እሷም ሊያርፈ ቁጭ በል ራስህን ዘው ጠቅለል በል አትድረስብኝ፣ እኔ ከማንም ጋር መድረስ አልፈልግም፣ ስለዚህ ህይወቴን አጥብጠው እያለች እንግዲህ ስትለው ነበር ማለት ነው። ከዛም እሱም እንግዲህ ያልሆነ ነገር ሲላት ነበረ። ዋጋሽን ጠብቂ፣ ዋጋሽን ሰጥሻለሁ እያለም ሲላን ነበር። እሷ ደግሞ ለጥፊ መተው ሄዳለች ማለት ነው። እንዲሁም ደግሞ ጓደኛዋ እሷን ለመታገል እሷን ለማዳን እንግዲህ ተሞጣጥራ እንዳትነካት ከጫፏ እንዳደረስ ጓደኛዬ ናት በማለት እንግዲህ አልፈልግም አለች አይደል በማለት እንግዲህ ያው እሷን ለመታደግ ሞክራለች ማለት ነው። ጓደኛዋ የልብ ጓደኛ ናት ማለት ነው። ያችኛዋ መቅዲ ደግሞ አሳልፋ ስተታት፣ ችኛዋ ደግሞ በጣም ጎበዝ ናት ማለት ነው። ውዶችዬ ለማንኛውም ደስ ይላል። አቶ ጆሲ ደግሞ አርፋ ተቀመጥ፣ በሰው ፍቅርና በሰው እንትን አትግባ ብለናል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ከብዙ በትንሹ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። መልካም ምሽት ተመኘሁላችሁ። ባይ ባይ ውዶችዬ፣ መልካም ምሽት።